ስለዚህ ቦታ መጽናት በቅዱሳን አባቶቻችን ስለሚጠሩ ቦታዎችና ገዳማት በውስጣቸውም ስለሚኖሩ ሽማግሌዎች በጠቅላላ ስለ ዓለም መጠበቅ ጌታ ከክፉ ይጠብቃት ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። በዚህ ቦታና በሌሎችም ቦታዎች ስለሚገኙ በነፍስ በሥጋ ስለታመሙ አባቶቻችን ወንድሞቻችን ለእኛም ለእነሱም ሕይወቱን ጤንነቱን ሰጥቶ በጎ ነገር ያደርግ ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። በባህር በየብስ በወንዝ በሸለቆ በሌላ መንገድ ሁሉ ለሚጓዙ አባቶቻችን ወንድሞቻችን ጌታ በቀና መንገድ መርቶ በሰላም በደስታ ወደ መኖሪያቸው የመልሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በእርሻ ስለሚገኝ ፍሬ ስለ ዛፎቹና ስለ ወይኖቹ በዓለም ውስጥ ፍሬ ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋት ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አምላካችን ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታና ምሕረትን እንዲሰጥን ልቦናቸውንም ሁል ጊዜ በቸርነቱ እንዲያራራልን ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ስለ ሀገራችን ኢትዮጵያ ስለ አስተዳዳሪዎቿና በጠፈሮቿ ጠላትን በመከላከል ያሉ ጌታ በሰላም ይጠብቀን ዘንድ በዓለሙ ሁሉ ስላሉ አብያተ ክርስቲያናትም መልካም ነገር ያስቡ ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱ የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን፣ ሌሎችንም ከክርስቲያን ሁሉ የሞቱትን ያረፉትን ሁሉ ዕረፍተ ነፍስ ሰጥቶ ይሰጥ ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው እስከ መጨረሻም እቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ሐዋርያት ስለሰበሰቧትና ስላጸኗት ስለ አንዲት ቤተ ክርስቲያን ሰላም ሁሉ ፈጻም መዳን ስለሌለ ቦታ ሁሉ መጠበቅም እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ንዑድ ክቡር ስለሚሆን ስለ አባታችን ብፁዕ ቅዱስ ፓትርያርክ የኢትዮጵያ ፓትርያርክ አባ ማትያስ ብፁዕ የሚሆን የጳጳሳት አለቃ ብፁዕ ሊቀ ጳጳሳችን አባ ሕርያቆስን ንዑድ ክቡር የሚሆን ሊቀ ጳጳሳችን አኗኗራቸውንም ክቡር የሚሆን መምህራችንን ሳህለ ሚካኤልን ረጅም ዘመናት ዓመታት ሰጥቶ በመንበረ ስብከታቸው እንዲያጸናቸው በሰላም ያድናቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ስለ አንድነታችን የቀናች ሃይማኖት ስላላቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸው በሰላም ያስፈጽማቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ለከበረች ቤተ ክርስቲያን መባ ከሰው ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸውም እንዲጸኑ ይረዳቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ምእመናንን በየስፍራቸው ሁሉ በቸርነት ስለሚያስቡና ለበጎ ነገር ስለሚደክሙ የቀናች ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውንም ይሰጣቸው ዘንድ ይቅርታም ያደርግላቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ለቁርባን የሚሆነውን ስንዴውን፣ ዕጣኑን፣ ዘቢቡን፣ ዘይቱን፣ መብራቱን የሚነበብባቸውን መጻሕፍት ሌላውንም የቤተ መቅደስ ዕቃ ሁሉ በመስጠት የሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ስማቸውን በእያንዳንዳቸው እንድንጠራ ስላዘዙን ለቤተ ክርስቲያን ሊቃውንትና ታላላቅ አባቶቻችን ጌታ ይባርካቸው ያከብራቸው ዘንድ በስልጣናቸውና በሹማምንትም ዘንድ ፊት በፈራጆችም አደባባይ ፍርድ መወደድን ያድላቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። በደዌ ሥጋ በደዌ ነፍስ ስለደከሙና ስለተቸገሩ ለባልቴታም አባት እናት ለሞቱባቸው ልጆችና ለድሆች ልጆችና ለተጨነቁ ሰዎች
እርሻ ላረሱ፣ ዘር ለዘሩ፣ ለሚሸጡ፣ ለሚገዙ፣ ለተጨነቀችም ሰውነት በማናቸውም ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ፣ አገር ለቀው ለተሰደዱ፣ በአጋንንት አሽክላም ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነሱንም እኛንም ያድነን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ለነፍሳቸው ይቅርታ እየፈለጉ ክቡር በሆነ በዚህ ስፍራ ስለተሰበሰቡ ሁሉ እውነተኛ አምላካችን ጌታችን ይቅርታ ፈጥኖ ይደረግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በዚህ ዓመት ስለ ዝናብ መዝነም፣ ስለ ባህርና ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይባርካቸው ዘንድ በረከቱን ሰጥቶ እስከ መጨረሻይቱም ልካቸው ይሞላ ዘንድ ለእኛም ለምድር ልምላሜን ሰጥቶ ደስ ያሰኛት ዘንድ ስጋዊ ደማዊ ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ድህነትን ይሰጥ ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በጸሎታችን እናስባቸው ዘንድ አስቡን አትርሱን ስላሉን ሰዎች እግዚአብሔር በጎ ያስባቸው ዘንድ በየጊዜው ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ይችን ሳምንት ጌታ በበጎ ይፈጽማት ዘንድ ከእኛም የጠላትን መፈታተን ያደርግ ዘንድ ሰውነታችንንም ያድን ዘንድ ይቅርም ይለን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። ጌታችን አምላካችን ራርቶ ይቅር ዘንድ ልመናችንንም ተቀብሎ ይህችን ሳምንት በደህና በሰላም ያስፈጽም ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ጌታችን አምላካችን ራርቶ ይቅር ይለን ዘንድ ለኛ ልመናችንንም ተቀብሎ ይህችን ሳምንት በደህና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በደስታ በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ጌታችን አምላካችን ራርቶ ይህችን ዕለት ይህችን ዘንድ ልመናችንን ተቀብሎ ይህችን ሳምንት በደህና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። ደረሰ። ጊዜውም ቀትር 6 ሰዓት ያህል ነበረ። ጲላጦስም አይሁድ ንጉሣችሁ ይኸው አላቸው። እነርሱም ስቀለው፣ ግደለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለው አላቸው። የካህናት አለቆችም ከቄሳር በቀር ንጉሥ የለንም ብለው መለሱ። ከዚህ በኋላ ሊሰቅሉትም ሰጣቸው። ጌታ ኢየሱስንም ተቀብለው ወደ ውጭ አወጡት። መስቀሉንም እንደተሸከመ ቀራንዮ ወደሚባል ቦታ ወሰዱት። የሰቀሉበትን ቦታ በዕብራይስጥ ጎልጎታ ይሉታል። ከእሱ ጋር አንዱን በወዲህ አንዱን በወዲያ አድርገው ሌሎች 2 ወንበዴዎችን ሰቀሉ፣ ኢየሱስን በመካከላቸው። ጲላጦስም ደብዳቤውን ጽፎ በመስቀሉ ላይ አኖረ። ደብዳቤውም የአይሁድ ንጉሣቸው የናዝሬቱ ኢየሱስ ነው ይል ነበር። ይህም መጽሐፍ ከአይሁድ ያነበቧት ብዙዎች ናቸው። ጌታ ኢየሱስም የሰቀሉበት ቦታ ለከተማ ቅርብ ነበርና ጽሕፈቱም በዕብራይስጥ በሮማይስጥና በጽር ነበረ። የካህናት አለቆችም ጲላጦስ እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጻፍክ ብሎ መለሰላቸው። ጭፍሮቹ ግን ጌታ ኢየሱስን በሰቀሉ ጊዜ ልብሱን ወስደው ለእያንዳንዱ 4 ክፍል አደረጉ። ስፌት የሌለበት ስርወጥ የሆነ ቀሚሱንም አንድ ወገን አደረጉት። እርስ በርሳቸው ዕጣ እንጠጣልና ለደረሰው ይድረስ እንጂ አንቅደደው ተባባሉ። ልብሶችን ለራሳቸው ተካፈሉ። በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይደርስ ዘንድ ጭፍሮች እንዲህ አደረጉ። ጌታ ኢየሱስን በመስቀሉ አጠገብ የእናቱ እህት የቀለዮጳይቱ ማርያምና ማርያም መግደላዊት ቁመው ነበረ። ጌታ ኢየሱስም እናቱና የሚወደው ደቀ መዝሙር ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ያ ደቀ መዝሙርም እናትህ እነኋት አለው።
ከዚያ ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ ወደ ቤቱ ወሰዳት። ጊዜ 6 ሰዓት ሰቀልዎ ለኢየሱስ ማእከለ ክሌፈያት ጊዜ 6 ሰዓት ሰቀልዎ ለኢየሱስ ማእከለ ክሌፈያት ስድስቱ ሰዓት ሰቀልዎ ለኢየሱስ ማእከለ ክሌፈያት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውእ ዘተወልደ ማርያም ቅዱስ ድንግል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውእ ዘተጠምቀ በዮርዳኖስ ድኅረ ወንጌል ዓርብ መዓልት በ6 ሰዓት ከወንጌል በኋላ የሚነበብ እናንተ የኢየሩሳሌም የምትኖሩ ሁላችሁ እነርሳቸው አይሁድ የዳዊት ልጅ ጌታ ኢየሱስ በእንጨት መስቀል ይሰቅሉት ዘንድ የመንግሥት ልብስ ታላቅ ቀይ ግምጃ አልብሰው በራሱ ላይ በእሾህ የተሰራ ዘውድ ደፍተው መስቀል ላይ እንዳወጡት ታዩ ዘንድ ወደዚች ቦታ ኑ። ሰማይን በከዋክብት የሸለመ ምድርንም በስልጣኑ የፈጠረ በአበቦቹ ያስጌጠ እርሱን ለመዘባበቻ በቀኝ እጅ በትር አስያዙት። የመምህራን የጥበበኞች እውቀት የሚያይ እርሱ እንደ ድል አድራጊ ንጉሥ ሰልፍ ውስጥ መስቀሉን በኋላ ከፍ ከፍ አደረገ። ለፋሲካ በዓል የመጡ ሴቶች የሆነውን ባዩ ጊዜ ፈጽመው አለቀሱ። ወደ እርሳቸውም ተመልሶ እናንተ የኢየሩሳሌም ቆነጃጅት በእኔ ላይ እንደዚህ አታልቅሱ፣ ስለሚመጣው ታላላቅ መከራና ስለሚያገኛችሁ ስለ ራሳችሁ አልቅሱ እንጂ ብዙ ሁከት ታውቃላችሁ። ከጥቂት ዘመናት በኋላ ያልጸነሱና ያልወለዱ አጥብተው ያላሳደጉ ጡቶችም የመካኖች ማኅፀን የምታስመሰግንበት ወራት እነሆ ይመጣል። ተራሮቹን በላያችን ይውደቁብን፣ ኮረብቶችም ይጫኑን ትላላችሁ። በዚህ በእርጥቡ እንዲሁ ካደረጉ በደረቁማ ምን ያደርጉ ይሆን? ወደ ቀራንዮ በወሰዱት ጊዜ ይኸውም ጎልጎታ ነው። መስቀልን አቁመው እንደ ሕጋቸው በላዩ ሰቀሉት። በነቢይ የበደለኞች ጋር ተቆጠረ የተባለው ይፈጸም ዘንድ ከእርሱ ጋር ክፉ አድራጊዎችን አንዱን በቀኙ አንዱን በግራው ሰቀሉ። እንደ በደለኞችና ከሰነፎች ጋር ቆጥረውታልና። ጥፍሮቹንም ልብሶቹንም ወሰዱ፣ ስራውንም ጽፈው በዕብራይስጥ ላይ አኖሩ። የካህናት አለቆችም ልብሶቹ ላይ ዕጣ ተጣጣሉባቸው። ወደ 4 ክፍልም ከፈሉት። እንደዚህም የአይሁድ ንጉሥ እንደሆነ
በዕብራይስጥ፣ በጽር፣ በሮማይስጥ ጽፈው ከራሱ በላይ ከትራፈ መስቀሉ አኖሩት። እነሆ ሕዝቡ አለቆችና መኳንንት ሁሉ ቁመው ነበረ። ያለ ፍርሃትም ራሳቸውን እየነቀነቁ ሌሎቹን አዳነ፣ የተመሰገነ ቡሩክ የእግዚአብሔር ልጅ ክርስቶስ እሱ ከሆነ ራሱን ያድን እያሉ ይሳለቁበት ነበር። ሌሎች ጭፍሮቹም እንደዚህ ይዘብቱበትና ይሰድቡት ነበረ። አንተ የአይሁድ ንጉሥ ክርስቶስ ከሆንክ ከመስቀል ውረድ እያሉ ተሳደቡ። ከእሱ ጋር ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ ከሆንክ ራስህን አድን፣ እኛንም ካለንበት ውርደት አድነን እያለ ተሳደበ። ባልንጀራው እግዚአብሔርን አትፈራምን? እኛስ ስለ በደላችን ይህን ፍርድ አግኝቶናልና አሁን በምስዋው ላይ ያለንባት ፍርድ የምትገባ ናት ብሎ ገሰጸው። እርሱ ግን እንደኛ የሚያስቀጣው ምን አልሰራም፣ ያለ ክፋቱ ያለ አመፅ ነው። አፉን ከፍቶ አቤቱ በጌትነትህ በመጣ ጊዜ አስበኝ አለ። የክብርት ባለቤት ጌታም ሰማው። የሰው ልጅ እንደመሆኑ ከእሱ ጋር ተነጋገረ። ተድላ ደስታ ባለበት ገነት ዛሬ ከኔ ጋር እንድትሆን እኔ እነግርሃለሁ አለው። ሴቶች በጌታችንና በመድኃኒታችን መስቀል አጠገብ ቁመው ነበረ። እነርሱም እናቱና እህቷ ሰሎሜ፣ የቀለዮጳ ሚስት ማርያምና ማርያም መግደላዊት ነበሩ። ጌታ ኢየሱስ ክርስቶስም ወደ እናቱ ወደሚወደው ወደ ደቀ መዝሙሩ በተመለከተ ጊዜ ጠቀሳት። አንቺ ሆይ እነሆ ልጅሽ አላት። ደቀ መዝሙሩም አንተ ሆይ እናትህ እነኋት አለው። ከዚያችም ሰዓት ጀምሮ ያ ደቀ መዝሙር እንደ እግዚአብሔር ቃል ወደ ቤቱ ወሰዳት። ከ6 ሰዓት ጀምሮ እስከ 9 ሰዓት በምድር ላይ ጨለማ ሆነ። ምድር በአበባ ሰማይም በብዙ ከዋክብት ያስጌጥክ ሆይ ቀይ ግምጃ ለበሱ፣ በራስ ላይ የሾህ ዘውድ ደፉብህ። ሰማይና ምድርን በመዳፍህ ውስጥ ያለ ሲሆን በእጅህ በትራስ ያዙህ። መላዋን ምድር ከአፍህ በሚወጣ ቃል የመዘንክ አንተ ስለ ኃጢአታችን በእንጨት ላይ ሰቀሉህ። ጌታ ሆይ በመስቀል የሞት ጽናት አጠፋህ። ለጸናችው ስልጣን ሆዮ አንክሮ ይገባል። የመስቀልህን መዘጋጀት በምድር ላይ ሰይጣን ባየ ጊዜ ስልጣኑ ጠፋች፣ ቀለጠች።